ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 21 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሰሜን ኢትዮጵያ በተለይ በአማራ ክልል ውስጥ የፋኖ ኃይሎችና የብልጽግና የጸጥታ ኃይሎች መካከል ያለው ውጊያ በተለያዩ አካባቢዎች ቀጥሏል። የብልጽግናውን የጨረባ ምርጫ እንቅስቃሴ መሰረት አድርጎ መንገዶችን ዝግ ያደረገው አፋብን በጋይንት ስኬታማ ጥቃት ፈጽሟል። ይደመጣል። በኢትዮጵያ በተለይም በአማራና በትግራይ ክልሎች ውስጥ የሰብአዊ መብት ጉዳዮችና የእስር ቤቶች አሰራር ላይ የሚነሱ ክስተቶችን በሰፊው እየተዘገቡ ነው። ሌላው ዜናችን ነው። የኢትዮጵያ ፖለቲካ ሁኔታ በከፍተኛ ውጥረት ውስጥ መገኘቱ በተለያዩ ፖለቲካ ኃይሎችና ተንታኞች እየተገለጸ ነው። ፋኖ እያስመዘገበው ያለው ወታደራዊ ስኬትን በወታደራዊ ተንታኞች ይቀርባል። በዓለም ዙሪያ የሚታዩ የጂኦፖለቲካ ለውጦች በተለይ በመካከለኛው ምስራቅ በአውሮፓና በአሜሪካ መካከል ያሉ ውጥረቶችና የዲፕሎማሲ የሰላም ስምምነቶችና የወታደራዊ እንቅስቃሴዎችን በስፋት ይዘነዋል። ክቡራትና ክቡራን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ስኬታማ ጥቃት። የአማራ ፋኖ የብልጽግናው ምርጫ ለማስፈጸም በከባድ መሳሪያዎች ታጅቦ በሚንቀሳቀሰው የብልጽግናው ሰራዊት ላይ እርምጃ መውሰዱን ቀጥሏል። አፋብን ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር የአንበሳው ጋይንት ክፍለ ጦር ዛሬ ማለዳ ላይ በብልጽግናው ሰራዊት ላይ መብረቃዊ ጥቃት መፈጸሙን የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ለጣና ተናግረዋል። በተለየ የውጊያ ስልታቸውና በጽናታቸው የሚታወቁት የአንበሳው ጋይንት ክፍለ ጦር ስር የሚገኘው የግራዝማች አድማሱ በላይ ብርጌድ ዛሬ ግንቦት 21 ቀን 2018 ዓ.ም ማለዳ በጠላት ላይ በተወሰደው የተቀናጀና ድንገተኛ የደፈጣ ጥቃት ከፍተኛ ወታደራዊ ድል አስመዝግቧል ሲል የኮሩ ቃል አቀባይ አርበኛ ጋሻው ግዛት በላከው የአውደ ውጊያ መረጃው ተናግረዋል። በብርጌዱ ስር የሚገኙት የክንዳለም አለምነው ሻለቃና የአማራ ፍሳ ሻለቃ በጋራና በቅንጅት በመሆን አህያ ጥላት በተባለውና ስልታዊ ወታደራዊ ጠቀሜታ ባለው ስፍራ ላይ የንጋት ድንገተኛ የደፈጣ ጥቃት ሰንዝረዋል ያለው የኮሩ ቃል አቀባይ ክፍል በጥቃቱ በብልጽግናው ሰራዊት ላይ ቁሳዊና ሰብአዊ ኪሳራ መድረስ መቻሉን ገልጸዋል። በደቡብ ጎንደር መዋቅሩ በፋኖ የፈረሰበት ብልጽግናው ቀጠናውን ለመቆጣጠር እና የስሙላ ምርጫውን ለማካሄድ በእግረኛ በሜካናይዝድና በአየር ኃይል የታገዘ ውጊያ ከከፈተ ሰንብቷል። የአማራ እስረኞች ሰቆቃና በትግራይ የቀጠለ የጅምላ ፈሳ። በሰሜን ኢትዮጵያ የሚስተዋለው ሰፊ የሰብአዊ መብት ጥሰትና አስገዳጅ ወታደራዊ ምልመላ በአማራ ክልል የሚፈጸመው የዜጎች አፈናና ግድያ እንዲሁም ታማኒነቱ በከፍተኛ ደረጃ ላይ ጥያቄ ውስጥ የወደቀው መጪው የብልጽግናው ምርጫ የገዢው ፓርቲ መዋቅራዊና ፖለቲካዊ ኪሳራ ግልጽ ማሳያዎች ተደርገው በሰፊው እየተገለጹ ነው። ሀገሪቱ ከገባችበት ጥልቅ የጸጥታ ቀውስና ለመረጋጋት መውጣት ባለመቻሏ ብልጽግና የተለያዩ የፖለቲካ አመለካከቶችንና ልዩነቶችን በሰላማዊ መንገድ ማስተናገድ ይቅርና የዜጎች ደህንነት የማረጋገጥ መሰረታዊና ቀዳሚ ኃላፊነቱን መወጣት ጨርሶ አቅቶታል የሚለው ትችት በአገር አቀፍና በዓለም አቀፍ ደረጃ በጠንካራ ሁኔታ እየተስተጋባ ይገኛል። ይህ አጠቃላይ ሀገራዊ መስቀልቅልና ውጥረት በድንገተኛ አጋጣሚዎች የመጣ ድምር ውጤት ሳይሆን ስር የሰደደውና ለዓመታት ሲቀነቀን የቆየው የመከፋፈል ፖለቲካ ቀጥተኛ ማሳያ መሆኑ ይገለጻል። ዜጎችን በማንነታቸውና በፖለቲካ አመለካከታቸው ብቻ እየለዩ የመፈረጅና ልዩነቶችን በውይይት ማርገብ አለመቻል ማህበራዊ ትስስሩንና አብሮነቱን ክፉኛ ከማላላቱም ባሻገር በተለያዩ አካባቢዎች የተለያዩ የነጻነት ተዋጊ ኃይሎች መፈጠርና መስፋፋት ምቹ መደላድልን ፈጥሯል። የብልጽግናው መንግስት ወደ ስልጣን በመጣበት ወቅት የገባውን የሰላምና የዲሞክራሲ ሽግግር ቃል ኪዳን በማጠፍ የፖለቲካ ምህዳሩን ይበልጥ ማጥበቡና የተቃውሞ ድምጾችን በኃይል ለማፈን መሞከሩ ሀገሪቱን ለከፋ የፖለቲካ ኪሳራ አጋልጧታል በማለት ተቺዎች ይከራከራሉ። ይህ አግላይ አካሄድ የሀገሪቱን አንድነትና መረጋጋት ከመገንባት ይልቅ የፖለቲካ ኃይሎች ይበልጥ ወደ ጽንፍ እንዲያመሩና የትጥቅ አማራጭን ብቸኛ መንገድ አድርገው እንዲከተሉ መግፋቱ አሁን ላይ ሚዛን እየደፋ የመጣ እውነታ ሆኗል። በዚህ የፖለቲካ ኪሳራና የመከፋፈል አደገኛ ዙሪት ውስጥ በአካባቢው የሚታዩ ክስተቶች የብልጽግናው መዋቅራዊ ድክመት፣ ዘረኝነትና የተቋማትን መፈራረስ ፍንትው አድርገው ያሳያሉ። በትግራይ ክልል ህዝባዊ ወያኔ ሓርነት ትግራይ ህወሓት ላለፉት 2 ሳምንታት በሌሊት ጭምር ቤት ለቤት እያካሄደ ያለው አስገዳጅ ወጣቶች ወታደራዊ አፈሳ በነዋሪዎች ላይ ከፍተኛ ስጋትና ጭንቀት ፈጥሯል። ከዚህ አስገዳጅ አፈሳ ጎን ለጎን የህወሓት ተቃዋሚ ናቸው የተባሉ የብልጽግናውም ሆነ የግል ታጣቂዎች መሳሪያ እየተቀሙ መሆኑ የተገለጸ ሲሆን በዚህ አስገዳጅ ዘመቻ የተያዙ ወጣቶች በነፍስ ወከፍ 4000 ብር እየከፈሉ እንደሚያመልጡ መግለጻቸው ደግሞ የአሰራሩን ብልሹነትና የህዝቡ ምሬት ይበልጥ ያጎለዋል። ይህንን እየተካሄደ ያለውን አስገዳጅ ወታደራዊ ምልመላ በአስቸኳይ ለማስቆም የሚያስችሉ ፖለቲካዊና ዲፕሎማሲያዊ ስራዎች በአስቸኳይ እንዲሰሩ የህወሓቱ ፍንካሽ ስምረት ፓርቲና ሳልሳይ ወያኔ ፓርቲ ጥሪ አቅርበዋል። በሌላ በኩል የብልጽግና
የብልጽግናው ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል በሚገኙ የፖሊስ ተጠርጣሪዎች ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን በመጥቀስ ጥልቅ ስጋቱን ገልጿል። ኮሚሽኑ በክልሉ የተለያዩ ዞኖችና ከተማ አስተዳደሮች ስር በሚገኙ 32 ፖሊስ ጣቢያዎች ላይ ባካሄደው የክትትል ስራ በፖሊስ ማቆያዎች ውስጥ ህገወጥ ስርዓቶች በስፋት መፈጸማቸውን፣ ተጠርጣሪዎች በህጉ መሰረት በተቀመጠው የጊዜ ገደብ ውስጥ ፍርድ ቤት አለመቅረባቸውን፣ በቁጥጥር ስር ባሉ ዜጎች ላይ አካላዊ ጥቃትና እንግልት መኖሩን እንዲሁም የተጠርጣሪዎች የቤተሰብና የህግ ባለሙያ የመጎብኘት መብት መነፈጉን በተጨባጭ አረጋግጧል። ይህ አስደንጋጭ ስጋትና ግኝት ይፋ የተደረገው ኮሚሽኑ በክትትል ስራው ያገኛቸውን ውጤቶች መሰረት በማድረግ ከባለድርሻ አካላት ጋር ግንቦት 5 ቀን 2018 ዓ.ም በባህር ዳር ከተማ ባደረገው የውይይት መድረክ ላይ ሲሆን ይህም በአገሪቱ ውስጥ የህግ ከለላና የፍትህ ስርዓቱ ምን ያህል አደገኛ ደረጃ ላይ መውደቁን በግልጽ ያሳያል ሲሉ ተንታኞች ገልጸዋል። የአማራ ህዝብ የህልውና ትግል በወታደራዊ ሜዳው የበላይነቱን አስጠብቋል። ተንታኞች በአማራ ህዝብ ላይ ዘርፈ ብዙና ግንባረ ሰፊ ጥቃት ለማድረስ የዘመተውን የብልጽግናውን ሰራዊት በክንዱ እየመከተ የሚገኘው ፋኖ በወታደራዊ መስኩ ጠንካራ የኃይል ሚዛን ይዞ ብቅ ብሏል ሲሉ ወታደራዊ ተንታኞች ገልጸዋል። ከከባድ መሳሪያ ውጭ በነፍስ ወከፍና በቡድን መሳሪያዎች ከብልጽግናው ኃይል ጋር እኩል መታጠቁን የገለጹት ወታደራዊ ተንታኞች በወታደራዊ ሜዳው የአማራን ህዝብ የህልውና ትግል ማዕከል ያደረገና የኃይል ሚዛኑን በከፍተኛ ደረጃ የቀየረ መዋቅራዊ ሽግግር ውስጥ ይገኛል ብለዋል። ከዚህ ቀደም በየአካባቢው በተበታተነ መልኩ ይንቀሳቀሱ የነበሩት እና በሁለት አደረጃጀት ውስጥ የነበሩ ቡድኖች ልዩነታቸውን በማጥበብ የአማራ ፋኖ ብሔራዊ ንቅናቄ በሚል አንድ የጋራ ድርጅት ስር መደራጀታቸው የትግሉን አድማስና አቅም ወደ አዲስ ምዕራፍ አሸጋግሮታል ያሉት ተንታኞቹ ይህ ጠንካራ አደረጃጀት የብልጽግና መንግስቱን ወታደራዊ ስትራቴጂ ክፉኛ የፈተነው ሲሆን ጦርነቱ በአሁኑ ወቅት የብልጽግናው ሰራዊት ከሰፊው የገጠር አካባቢዎች ተገፍቶ በመውጣት በዞንና በተወሰኑ የወረዳ ዋና ዋና ከተሞችና ስትራቴጂካዊ መንገዶች ላይ ብቻ እንዲወሰን አስገድዶታል ብለዋል። የፋኖ ኃይሎች ሰፊውን የክልሉን ክፍል መቆጣጠራቸው የብልጽግናን የፖለቲካና የወታደራዊ መዳከም ፍንትው አድርጎ ያሳያል ያሉት ተንታኙ የጸጥታ ኃይሉ መሬት ላይ ያለውን ውጊያ መቋቋም ሲያቅተው በደቡብ ወሎ፣ በሸዋ ጠቅላይ ግዛትና በደቡብ ጎንደር ወረዳዎች ላይ የአየር ላይ የድሮን ጥቃቶችን እንደ ዋነኛ አማራጭ እየተጠቀመ ይገኛል። መሬት ላይ ያለው ነባራዊ እውነታ መንግስት ክልሉን የማስተዳደር አቅሙን ማጣቱን የሚያሳይ ቢሆንም ገዢው ፓርቲ ይህንን እውነታ አምኖ በመቀበል ለፖለቲካ መፍትሄ በሩን ከመክፈት ይልቅ ፖለቲካዊ ኃላፊነትን በመሸሽና በትዕቢት ጦርነቱን እያባባሰው ይገኛል የሚለው ትችት በሰፊው ይስተጋባል። ይህ ለአስጨራሽ ጦርነት በተለይም በምስራቅና ምዕራብ ጎጃም፣ በሸዋ ጠቅላይ ግዛት እንዲሁም በጎንደርና ወሎ የተለያዩ ዞኖች በሚገኙ በርካታ ወረዳዎች ላይ በስፋት ቀጥሏል። ከዚህ የፖለቲካና ወታደራዊ ውጥረቶች ጀርባ በንጹሃን ዜጎች ላይ የደረሰ ያለው ሰቆቃ እጅግ አሳሳቢ ሆኗል። በ2018 የመጀመሪያዎቹ 5 ወራት ውስጥ ብቻ ከ2600 በላይ ሲቪሎች ላይ የሰብአዊ መብት ጥሰት መድረሱን፣ ከ400 በላይ ዜጎች መገደላቸውንና በርካቶች ከህግ አግባብ ውጭ መታሰራቸውን መረጃዎች ያሳያሉ። በተጓዳኝም በአማራ ክልል በሰሜን ወሎ አለማጣ አካባቢ በህወሓት ኃይሎች አማካኝነት የታዳጊዎች ወታደራዊ ምልመላና አፈና መኖሩ የህዝቡን ስጋት አባብሶታል። ይህ በእንዲህ እንዳለ ብልጽግናው በቀጣይ ለሚያካሄደው ሀገራዊ ምርጫ ለነዋሪዎች የድምፅ መስጫ ካርድ እንዲወስዱ ያስገደደ መሆኑ ውጥረቱን ይበልጥ አባብሶታል። የአማራ ፋኖ ብሔራዊ ንቅናቄ በበኩሉ ይህንን በሲቪሎች ላይ የሚደረግ የፖለቲካ ጫና አጥብቆ በመቃወም የምርጫ እንቅስቃሴዎችን የገደበ ሲሆን ከምርጫው በፊት ባሉት ቀናትም ተሽከርካሪዎች እንዳይንቀሳቀሱ ጠንካራ ማስጠንቀቂያ አውጥቷል። በዚህም የተነሳ የብልጽግናው ምርጫ ቦርድ በክልሉ ባለው ሰፊ አለመረጋጋትና የጸጥታ ስጋት ምክንያት በአማራ ክልል በሚገኙ 46 የምርጫ ክልሎች ላይ ምርጫ ማካሄድ እንደማይችል በይፋ ለማሳወቅ ተገዷል። ይህ ክስተት የብልጽግናውን ፖለቲካዊ ኪሳራ ከማረጋገጡን ባሻገር የአማራ ህዝብ የህልውና ትግል አገራዊውን የፖለቲካ አቅጣጫ በሚወስንበት ደረጃ ላይ መድረሱን በግልጽ የሚያሳይ ነው ሲሉ የፖለቲካ ተንታኞች ገልጸዋል። ትራምፕ የስምምነት ውሉን አልፈርምም ብለዋል። የዓለማችን ጂኦፖለቲካዊ መድረክ በአንድ በኩል ተስፋ ሰጪ የዲፕሎማሲ ስምምነቶች፣ በሌላ በኩል ደግሞ አደገኛ ወታደራዊ ውጥረቶች እየተፈራረቁበት ይገኛል። ዋነኛውና ትልቁ ዓለም አቀፍ ክስተት በአሜሪካና በኢራን መካከል የተደረሰው የ60 ቀናት የተኩስ አቁም የመግባቢያ ስምምነት ነው። ይህ ስምምነት ሙሉ በሙሉ ተግባራዊ ለመሆን የፕሬዝዳንት ዶናልድ ትራምፕን የመጨረሻ ውሳኔ የሚጠብቅ ቢሆንም ቀደም ሲል አስፈሪ የነበረውን የሆርሙዝ ወሽመጥ የባህር ትራንስፖርት
እንቅስቃሴ ዳግም እንዲከፈት ትልቅ መንገድ ጠርጓል። በነዳጅ መርከቦች ላይ ተጥሎ የነበረው ገደብ መነሳቱን በዓለም አቀፉ የነዳጅ ገበያ ላይ ፈጣንና አዎንታዊ ተጽዕኖ በማሳደር የዋጋ ቅናሽ እንዲመዘገብ አድርጓል። ይህ ክስተት በፋርስ ባህረ ሰላጤ አካባቢ ያለውን የጸጥታ ሁኔታ ለማረጋጋት እንደ አንድ ወሳኝ እርምጃ የሚወሰድ ነው። ይሁን እንጂ በመካከለኛው ምስራቅ የሚታየው ይህ የሰላም ጭላንጭል በእስራኤል በኩል እየተወሰዱ ባሉ ጠንካራ ወታደራዊ እርምጃዎች እየተዳፈነ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መከላከያ ሰራዊት በጋዛ ላይ ያለውን ወታደራዊ ቁጥጥር ወደ 70 በመቶ እንዲያሳድግ የሰጡት ትዕዛዝ ቀደም ሲል የተሞከሩትን የተኩስ አቁም ስምምነቶች የሚጻረርና ቀውሱን ይበልጥ የሚያወሳስብ ነው። ከዚህ በተጨማሪ እስራኤል በሊባኖስ መዲና ቤይሩት ላይ የፈጸመችው ድንገተኛ የአየር ጥቃት የጦርነቱን አድማስ በማስፋት ቀጠናዊ ግጭቱ በቀላል ልባት እንደማያገኝ እና ውጥረቱ አሁንም በከፍተኛ ደረጃ ላይ እንደሚገኝ በግልጽ ያሳያል። ከዚህ የመካከለኛው ምስራቅ ትኩሳት ጎን ለጎን የአውሮፓውያኑ የሩሲያና የዩክሬን ጦርነት ወደ አዲስና አደገኛ ምዕራፍ እየተሸጋገረ ነው። የሩሲያ የሰው አልባ አውሮፕላን የኔቶ አባል በሆነችው ሮማኒያ የመኖሪያ ህንፃ ላይ መውደቁ ጦርነቱ ከሁለቱ አገራት ድንበር አልፎ ቀጥታ የኔቶ ጥምረትን ወደ ግጭቱ ሊያስገባ የሚችልበትን ስጋት አባብሷል። ኔቶ የሩሲያን ድርጊት በከፍተኛ ግድ የለሽነት ፈርጆ በማውገዝ ሮማኒያም አስቸኳይ የደህንነት ስብሰባ መጥራቷ የምስራቅ አውሮፓ የደህንነት ጉዳይ ምን ያህል ተሰባሪ እንደሆነ ማሳያ ነው። በሌላ በኩል ዩክሬን ከግንባር ጀርባ ከ30 እስከ 180 ኪሎ ሜትር ርቀት ውስጥ የሚገኙ የሩሲያ የጦር መሳሪያ ማከማቻዎችን እና የአየር መከላከያዎችን ኢላማ ያደረጉ የመካከለኛ ርቀት የድሮን ጥቃቶችን በስፋት መክፈቷ የጦርነቱን ስልት ወደ ላቀ የቴክኖሎጂ ፍልሚያ እየቀየረችው መሆኑን ያመላክታል። በአጠቃላይ እነዚህ ወቅታዊ ክስተቶች ዓለም አቀፉ ማህበረሰብ በከፍተኛ የጂኦፖለቲካዊ ሽግግር፣ ወታደራዊ ፍጥጫና አለመረጋጋት ውስጥ እያለፈ መሆኑን የሚያረጋግጡ ናቸው። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።